ጤና ይስጥልን ውድ ተመልካቾቻችን፣ የዕለቱ መረጃዎች አርዕስተ ዜናዎችን በማስቀደም እንጀምራለን። የዘንድሮ የ12ኛ ክፍል መልቀቂያ ፈተና ውጤትን በተመለከተ በፊዚክስ የትምህርት ውጤት ላይ ተፈጥሮ የነበረው ችግር ማስተካከያ መደረጉን ተገለጸ። በሌላ በኩል የመጀመሪያው ዙር የማህበራዊ ሳይንስ፣ የኢኮኖሚክስ እና የሂሳብ ፈተና ውጤቶች ላይ ችግር እንዳለበት ተማሪዎችና ወላጆች ቅሬታ አቅርበዋል። የመንግስት የጸጥታ ኃይሎች በዜጎች ላይ የሚፈጽሙት አስገድዶ የመሰወር ክስተት መንግስታዊ ህገወጥነት እየተስፋፋ የመምጣቱ ማሳያ ነው ተባለ። በአማራ ክልል ባለው የጸጥታ ችግር ምክንያት ወደ 4 ሚሊዮን የሚሆኑ ተማሪዎች የትምህርት ማቋረጣቸውን ተገለጸ። እስካሁን ለትምህርት የተመዘገቡት 3 ሚሊዮን ተማሪዎች ብቻ ናቸው ተብሏል። በደቡብ ኢትዮጵያ ክልል የኬንያ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። የአረብና ሙስሊም ሀገራት መሪዎች የጋራ መከላከያ ኃይል ለመመስረት የሚያስችል ስምምነትን ተስማሙ። የዶሃው ጉባኤ እስራኤል በኳታር ላይ የሰነዘረችውን ጥቃትም አውግዟል። እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲል የተባበሩት መንግስታት ድርጅት መርማሪ ኮሚሽን አስታወቀም። እነዚህና ሌሎች ለሰዓቱ የተዘጋጁ መረጃዎች በዝርዝር እናሰማችኋለን። አብራችሁን ቆዩ። የመንግስት የጸጥታ ኃይሎች በዜጎች ላይ የሚፈጽሙት አስገድዶ የመሰወር ክስተት መንግስታዊ ህገወጥነት እየተስፋፋ የመምጣቱ ማሳያ ነው ተባለ። አዲስ አበባ ውስጥ ተቃዋሚ ፖለቲከኞች፣ የመብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች የማይታወቁ ኃይሎች ተይዘው ለቀናት ወይም ለሳምንታት ተሰውረው የሚቆይበት ሁኔታ አነጋጋሪ ሆኗል። ሰዎች የጸጥታ ኃይል ነን በሚሉ ታጣቂዎች ነገር ግን የህግ ስርዓትን ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰዳቸው ፍርሃትና ግራ መጋባትን ፈጥሯል ሲል ቢቢሲ ዘግቧል። የፖሊስና የመከላከያ የደንብ ልብስ ወይም ሲቪል በለበሱ ሰዎች የሚፈጸመው አስገድዶ የመሰወር ክስተት እየተደጋገመ ከመሆኑ በተጨማሪ የሚመለከታቸው የጸጥታ አካላትም የማያውቁት መሆኑ የበለጠ አሳሳቢ እንዳደረገው ነው የተገለጸው። ቢሆንም ግን የሚታፈኑት ሰዎች በስራቸውና በእንቅስቃሴያቸው የሚታወቁ መሆናቸው ድርጊቱ በመንግስት አካላት እንደተፈጸመ ይታመናል። ታጋቾችም ከቀናት ወይም ከሳምንታት በኋላ ሲለቀቁ መሰወራቸው ከመንግስት አካላት ጋር የተያያዘ መሆኑን ነው የሚናገሩት። በህገ መንግስታዊና የዓለም አቀፍ ጉዳዮች የፖለቲካ ምሁር የሆኑት ዶክተር አደም ካሴ በዋነኝነት በጸጥታ ኃይሎች በተደጋጋሚ እየተከሰተ ያለው ሰዎችን እገታ የሚመስል ሁኔታ አፍኖ መያዝ መንግስታዊ ህገወጥነት እየተስፋፋ መምጣቱ ማሳያ ነው ብለዋል። ዋነኛ ዓላማው በጋዜጠኞች፣ በተቃዋሚዎች፣ በሲቪል ማህበረሰብ አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠርም ያለፈ መሆኑን ተናግረዋል። የሰብአዊ መብቶች ጉዳይ አማካሪ የሆኑት ያሬድ ኃይለማርያም እንደሚሉትም ሰዎችን በማፈን የመሰወሩ እርምጃ ለመንግስት ስጋት የሆኑ ሰዎችንና ቤተሰቦቻቸውን በማስደንገጥ ጫና መፍጠር ሲሆን የሚቀጥሉ ከሆነ የከፋ ነገር እንደሚገጥማቸው መልእክት ለማስተላለፍ ነው። ይህ እገታና የመሰወር ድርጊት የሚፈጥረው ስጋት በሰለባዎች ላይ ብቻ ሳይሆን ወደ ሌሎችም ሊጋባ የሚችል ነው። ስለዚህም መልእክቱ ከታፈኑት ባሻገር በተመሳሳይ መስክ ለሚገኙ ሌሎች ዜጎች ጭምር ከመሆኑ በተጨማሪ በህዝቡ ውስጥም ፍርሃትና ስጋትን የሚፈጥር ነው ይላሉ። ይህ በእንዲህ ያለ በኢትዮጵያ በተያዘው ዓመት ከሚካሄደው ምርጫ ቀደም ብሎ በመሰረታዊ መብቶች ላይ ገደቦች መጣላቸውን በመጥቀስ በሀገሪቱ ያለው የሰብአዊ መብት ሁኔታ እንዳሳሰባቸው 42 ሀገራት ለተባበሩት መንግስታት ድርጅት አቤቱታ ማቅረባቸው በትናንትናው የዜና ሰዓት ማቅረባችን ይታወሳል። ሀገራቱ ባወጡት የጋራ መግለጫም በኢትዮጵያ ያለው የሰብአዊ መብት ሁኔታ በተለይም ሀሳብን በነጻነት የመናገር፣ ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸው አሳስቦናል ሲሉ ነው የገለጹት። የዘንድሮው የ12ኛ ክፍል መልቀቂያ ፈተና ውጤትን በተመለከተ በፊዚክስ የትምህርት ፈተና ውጤት ላይ ተፈጥሮ የነበረው ችግር ማስተካከያ ተደረገ። በሀገር አቀፉ የ12ኛ ክፍል ብሔራዊ ፈተና በሁለተኛው ዙር የፊዚክስ ፈተና ውጤት ከ60 ወደ 100 ሳይቀየር በመቀመጡ ተማሪዎች ውጤታቸው መውረዱን ጠቁመው መፍትሄ እንዲሰጣቸው ጠይቀው ነበር። መሰል ቅሬታዎች ካቀረቡት መካከል የትግራይ ክልል ትምህርት ቢሮ አንዱ ሲሆን በቃላሚኖ ሁለተኛ ደረጃ ልዩ ትምህርት ቤት በተፈታኞች ውጤት ስህተት እንደተፈጸመ ትናንት አስታውቆ ነበር። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ከሚመለከታቸው የፌዴራል አካላት ጋር በመነጋገር ችግሩን ለመፍታት እየሰራን ነው ሲሉ ለክልሉ ሚዲያዎች ተናግረው ነበር። ከበርካታ ተማሪዎችና የክልል ትምህርት ቢሮዎች ቅሬታ የቀረበበት የውጤት ችግር ዛሬ መስተካከሉንና ወደ 100ኛ ተቀይሮ ውጤቱ መቀመጡን ከተማሪዎችና የክልል ትምህርት ቢሮዎች የተገኘው መረጃ ያመለክታል። የውጤት ማስተካከያውን ተከትሎም የቃላሚኖ ሁለተኛ ደረጃ ልዩ ትምህርት ቤት ተፈታኞች 100 በመቶ ወደ ዩኒቨርሲቲ የሚያሳልፋቸው ውጤት እንዳገኙ ትምህርት ቢሮ አስታውቋል። በሌላ
በኩል የመጀመሪያው ዙር የማህበራዊ ሳይንስ የኢኮኖሚክስና የሂሳብ ፈተና ውጤቶች ላይ ችግር እንዳለበት ተማሪዎችና ወላጆች ጠቁመዋል። በርካታ የመጀመሪያው ዙር ተፈታኝ ተማሪዎች የሌሎች ትምህርት አይነት ውጤቶች ከፍተኛ ሆኖ ሳለ የኢኮኖሚክስ ውጤታቸው ግን እጅግ ዝቅተኛ ሆኖ መቀመጡን ገልጸው የሂሳብ ውጤትም እንዲታይላቸውና ተስተካክሎ እንዲቀመጥ አመልክተዋል። ይህ በእንዲህ እያለ ኦብነግ የ12ኛ ክፍል ውጤት ላይ ተቃውሞውን ገልጿል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ የዘንድሮ የ12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ ሆኖ እንዳገኘው አስረድቷል። የሶማሌ ክልል ትምህርት ቢሮ ይፋ ባደረገው መረጃ በያዝነው ዓመት ፈተናውን ከወሰዱት 16779 ተማሪዎች መካከል 462ቱ ብቻ ማለፋቸውን እንዳስታወቀ የጠቀሰው ኦብነግ ይህም ፈተናውን ያለፉት 2.7% መሆናቸውን እንደሚያሳይ አስታውቋል። ይህ ውጤት የሶማሌ ክልል አስተዳደርን ውድቀት እንደሚያሳይ ኦብነግ አስረድቷል። ባለፉት 7 ዓመታት የክልሉ አስተዳደር በትምህርት፣ ጤና፣ ውሃና ኢኮኖሚ ልማት ላይ ምንም እንዳልሰራ የሚያሳይ መሆኑን ጠቅሶም አስተዳደሩ በሙስናና በቁጥር ጨዋታ ውስጥ ይገኛል ብሏል። እነዚህን በዝርዝር አስቀምጦም ለሶማሌ ክልል ተማሪዎች ውድቀት ዋነኛ ምክንያት የመንግስት አገልግሎት ድክመት፣ በፌዴራል መንግስቱ ማግለልና ተቋማዊ ሙስና ነው ሲል ድምዳሜውን አስቀምጧል። ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ ሄሮን በተባለች አካባቢ ከኬንያ ቱርካና የመጡ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ገልጸዋል። ጥቃቱ የተፈጸመው ከትናንት በስቲያ ቅዳሜ መስከረም 3 ቀን 2018 ዓ.ም መሆኑን የአካባቢው ነዋሪ ገልጸዋል። አርብቶ አደሮቹ ለከብት ግጦሽ ኢሮም አካባቢ ሄደው እንደነበር የገለጹት ነዋሪው ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸውን ተናግረዋል። ታጣቂዎቹ በተመሳሳይ ትናንት ሰኞ ዕለትም ትንኮሳ ፈጽመው እንደነበር አስታውሰው ከወረዳ የጸጥታ አካላት ደርሶባቸው አምልጠው ሄደዋል ብለዋል። የዳሰነች ወረዳ ዋና አስተዳዳሪ ታደለ ሄቴ ያለው ሁኔታ የህዝብ ለህዝብ ግጭት አይደለም፣ የአንዳንድ ትናንሽ ግለሰቦች እንቅስቃሴ ነው ሲሉ ምላሽ ሰጥተዋል። በአማራ ክልል ባለው የጸጥታ ችግር ምክንያት ወደ 4 ሚሊዮን የሚሆኑ ተማሪዎች ትምህርት ማቋረጣቸውን ተገለጸ። እስካሁን ለትምህርት የተመዘገቡት 3 ሚሊዮን ተማሪዎች ብቻ ናቸው ተብሏል። ባለፉት 2 ዓመታት ወደ ትምህርት ቤት ያልመጡ ተማሪዎችን ጨምሮ ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን የአማራ ክልል ትምህርት ቢሮ አስታውቋል። ሆኖም የዓመቱ ትምህርት ትናንት በክልሉ ሲጀመር እንደተገለጸው ግን እስካሁን የተመዘገቡ ተማሪዎች 3 ሚሊዮን አይሞሉም። ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙ ወላጆችና መምህራን ተናግረዋል። በክልሉ ባለው የጸጥታ ችግር ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርታቸውን እንዳቋረጡም ተገልጿል። ይህ በእንዲህ ያለ የአማራ ክልል ትምህርት ቢሮ ጥንታዊ የግዕዝ ቋንቋን በአንደኛ ደረጃ ትምህርት ቤቶች እንዲማሩ መወሰኑን ተከትሎ ውዝግብ አስነስቷል። ይህንን ውሳኔ የተቃወሙ የእስልምና ሃይማኖት መሪዎች ውሳኔው ቋንቋውን ለማስተማር ሳይሆን የሌሎች እምነትን ባህልና ሴት ለማስተማር ነው ሲሉ የደሴና ኮምቦልቻ ከተማ እስልምና ጉዳዮች ቅሬታቸውን በደብዳቤ ለአማራ ክልል ትምህርት ቢሮ አቅርበዋል። የአረብና ሙስሊም ሀገራት መሪዎች የጋራ የመከላከያ ኃይል ለመመስረት የሚያስችል ስምምነትን ተፈራረሙ። የዶሃው ጉባኤ እስራኤል በኳታር ላይ የሰነዘረችውን ጥቃትም አውግዟል። የገልፍ ሀገራት መሪዎች እስራኤል በኳታር ዶሃ ያደረሰችውን ጥቃት ተከትሎ ያካሄዱት አስቸኳይ የጋራ ስብሰባ ዛሬ ተጠናቋል። መሪዎቹ የጋራ የመከላከያ ስምምነታቸውን ለመተግበር ውሳኔ ላይ መድረሳቸውን የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። በተጨማሪም በጉባኤው እስራኤል በሐማስ መሪ ላይ በኳታር የሰነዘረችውን ጥቃት ሁሉም ተሳታፊዎች በማውገዝ ለኳታር ያላቸውን አጋርነት መግለጻቸው ተገልጿል። ሀገራቱ ኳታር ለምትወስዳቸው እርምጃዎች ድጋፋችንን እንገልጻለን ያሉ ሲሆን እስራኤል ኳታርን እንደገና ኢላማ የማድረግ እድልን በተመለከተ በተደጋጋሚ የምታሰማውን ማስፈራሪያ ውድቅ አድርገዋል። ቃል አቀባዩ እስራኤልን በዓለም አቀፉ ማህበረሰብ ተጠያቂ እናደርጋለን፣ ለዚህም መሳሪያችን በዓለም አቀፍ ሕግጋትና ዓለም አቀፍ ተቋማት ላይ ያለን እምነት ነው ብለዋል። የእስራኤል የጦር አውሮፕላኖች ባለፈው ማክሰኞ ጳጉሜ 4 ቀን የሐማስ መሪዎችን ኢላማ ያደረገ ጥቃት መፈጸሙ የሚታወስ ሲሆን ጥቃቱም በመካከለኛው ምስራቅ ላይ ባሉ ሀገራት ስጋት አንግሶ ቆይቷል። እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲል የተባበሩት መንግስታት ድርጅት መርማሪ ኮሚሽን አስታወቀም። በኮሚሽኑ የወጣው አዲስ ሪፖርት በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱ እስራኤል ከሐማስ ጋር ጦርነት ውስጥ ከገባችበት መስከረም 2016 ዓ.ም ወዲህ መፈጸማቸውን አመልክቷል። እነዚህም አንድ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳት ማድረስ፣ ቡድንን ለማጥፋት ሆን ተብሎ የታሰበባቸው ሁኔታዎችን መፍጠርና እንዳይወልዱ ማድረግ እንደሆነ ተጠቅሷል። ሪፖርቱ
በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዳቸው እርምጃዎች አካሄድን የዘር ማጥፋት ድርጊቶች ዓላማን የሚያሳዩ ማስረጃዎች አድርጎ አቅርበዋል። የእስራኤል ውጭ ጉዳይ ሚኒስቴር ሪፖርቱን የተዛባና ሐሰት ሲል ሙሉ በሙሉ ውድቅ አድርጎታል። 2 ዓመት ሊሞላው በተቃረበው በዚህ እስራኤል ዘመቻ ቢያንስ 64905 ፍልስጤማውያን ጋዛ ውስጥ መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። 3 አባላት ያሉት ገለልተኛው ዓለም አቀፍ መርማሪ ኮሚሽን የሚመራው ደቡብ አፍሪካዊቷ የቀድሞ የተባበሩት መንግስታት የሰብአዊ መብት ጉዳዮች ኃላፊና የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት በነበሩት ናቪ ፒላይ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱን በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን አመልክቷል። ለዚህም ኮሚሽኑ በሪፖርቱ የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶችን በማስረጃነት አቅርቧል። ውድ ተመልካዮቻችን ለዛሬ መስከረም 6 ቀን 2018 ዓ.ም ያዘጋጀናቸው መረጃዎች በዚህ አበቃን። ከእኛ ጋር ስለሆናችሁ ከልብ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱም። ወደ ሌሎች ተደራሽ እንድንሆንም ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። የነገ ሰው ይበለን።